እንግዲህ በሌላ ቶፒክ ተቻለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። መጽሐፍ ቅዱስ ሲናገር ሊደረግላችሁ የምትፈልጉትን እንዲሁ አድርጉ ተብሎ ተጽፏል። ስለዚህ አንድ ከሚጠቅመን ነገር መካከል የተዘጋጃችሁ ሁኑ ተብሎ የተጻፈ ቃል አለ። ያልተዘጋጀ ሰው ጥሩ ያልሆነ ነገር በሕይወቱ ላይ እንደሚመጣ ግልጽ ነው። ስለዚህ ነገ ከመምጣቱ በፊት ስለ ነገ መዘጋጀት፣ የወደፊታችን ጉዳይ ከመምጣቱ በፊት ስለ ነገ ራሳችንን ሬዲ ማድረግ እንድንነቃ ይረዳናል። የስራ ዝግጁ እንድንሆን ይረዳናል። ታይም ሳንወስድ ወደምንፈልገው አቅጣጫዎች እንድንሰማራ ይረዳናል ማለት ነው። ሰርገኛ መጣ በርበሬ ቀንጥሱ አይነት ህይወት እንዳንኖር ማለት ነው። ኢየሱስ የተዘጋጀ ነበረ። ከኢየሱስ አንዱ የምንማረው ነገር ሬዲ ነው። በቃ ፈተና ከመምጣቱ በፊት ይጸልያል። ችግር ከመምጣቱ በፊት ማድረግ ያለበትን ነገር ያደርጋል። ስለዚህ እሱ ሬዲ ነው ማለት ነው። I thank my God to ready for future. I thank you Lord. ህይወታችን ሚዝሪብል እንዲሆን ወይም ትርጉም አልባ እንዲሆን እግዚአብሔር ፈቃድ አይደለም። እያንዳንዱ ሰከንድ፣ እያንዳንዱ ደቂቃ፣ ሰዓት በትርጉም እንድንኖር የእግዚአብሔር ፈቃድ ነው። ጊዜያችንን እናባክን የእግዚአብሔር ፈቃድ አለ። እንግዲህ ጊዜያችን የሚባክንበት የተለያየ ምክንያቶች ቢኖሩ ይህ እንግዲህ ሰይጣን ከሚጠቀምበት ፕላን አንዱ ነው ማለት ነው። ጊዜያችንን ማባከን ኢየሱስ ከየት እንደመጣ ወዴት እንደሚሄድ ያውቃል። ስለዚህ እያንዳንዱን ደቂቃ በአግባቡ ነው የሚጠቀመው ማለት ነው። እያንዳንዱ ሰከንድ፣ እያንዳንዱ ሰዓት፣ እያንዳንዱ ጊዜ፣ እያንዳንዱ ቀን ትርጉም አለው። ዛሬ ምንድን ነው ቀኑ? ዓርብ፣ ፍራይዴ። ልንሰራበት እግዚአብሔር የሚፈልገው ሀሳብ አለ። ኢየሱስ ሲናገር እንዲህ አለ፣ ቀን ሳለ የላከኝ ፈቃድ ላደርግ ይገባኛል። ማንም ሊሰራባት የማይችልባት ሌሊት ትመጣለች። ስለዚህ ኢየሱስ የምንማረው ኢየሱስ እያንዳንዱን ታይም መንፈስ ቅዱስ ጋር ፕላስ አስቀድሞ የተዘጋጀ
አለን። መጨረሻው ደግሞ የ7 ዓመት እቅድ ይባላል። 7 ዓመቱ ከፍተኛ ነው የሚጠቀልለው ማለት ነው። በዚያ ህይወት ውስጥ የሚመላለስ ያለበት ሰው ራዕይ ከሌለው ይላል መጽሐፍ ቅዱስ ህዝብ መረን ይሆናል ይላል። if there is no vision, persons go without principle. If a person work in a principle, they should have a vision. If they have a vision የሚባለው ነገር በጣም መሰረታዊ ነው። If a person has no vision, they work without leader. ያለ መሪ ነው የሚጓዘው አንድ ሰው ቪዥን ከሌለ። አሁን ቪዥናችን እኛ ወደ ቤት መሄድ ነው። ቪዥን ከሌለ ጎረቤት ልንገባ እንችላለን። እግዚአብሔር በሰጠን ጊፍቶች፣ እግዚአብሔር በሰጠን ጉድዊሎች ነጋችንን ለማሸነፍ የየቀኑ የራሱ ትግል አለ። እያንዳንዱ ቀን የራሱ ትግል አለ። ይታገለናል፣ በጤንነት ይታገለናል፣ ይሰወርብናል፣ ጠላቶች ይነሱብናል። የሰው ኔቸር ራሱ ፋይት ሊያደርገን ይችላል። ተረስታንት ሰው ለማሸነፍ መዘጋጀት አለ። እግዚአብሔር የሰጠንን የተስፋ ቃል ለመቀበል እጃችን ለማስገባት መዘጋጀት አለብን። መስራት አለብን ማለት ነው። በእቅድ መመላለስ አለብን። እጃችን ያላስገባነውን ነገር እጃችን እስኪገባ ድረስ መስራት አለብን። ክርስቲያን መሆን የለብን። ደካማ ክርስቲያን መሆን የለብን።